በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንኳን ወደ ቻናላችን በሰላም መጣችሁ። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በዛሬው ትምህርታችን የምንነጋገረው ስለ ሐሰተኛ ነቢያት ጉዳይ ነው። በዘመናችን እኔ ነብይ ነኝ የሚሉ ግለሰቦች እጅግ በዝተዋል። እነዚህ ነቢያት ነን ባዮች የሐሰት ነብይነትን በስልጠና በድፍረት የያዙና በልዩ ልዩ የማታለያ መንገዶችም ሰዎችን የሚያታልሉ ሰዎችን ወደ አልተፈለገ አቅጣጫ የሚወስዱ ናቸው። ይህን ሁሉ በድፍረት ሲያካሂዱም የሐሰት አባት የሆነው ዲያብሎስ አብሯቸው እንደሚሰራ ምንም የሚያጠራጥር ነገር የለውም። በዚህ ቪዲዮ ላይ በመካከላቸው ስላሉት ሐሰተኛ ነቢያትና እነዚህ ሐሰተኛ ነቢያት ስለሚሰሩበት የጥንቆላ መንፈስ የሰጡትን ምስክርነት በግልጽ እንመለከታለን። እስከ መጨረሻ ድረስ አብራችሁ ቆዩ። ሐሰተኛ ነቢያት ማለት እግዚአብሔር ሳይልካቸው ከእግዚአብሔር ተላክን የሚሉ የእግዚአብሔር ቃል በራእይ ወይም በህልም ሳይመጣላቸው ቃሉ መጣልን እያሉ በሐሰት የሚናገሩና በላያቸው በሚሰራ የስህተት መንፈስ አማካይነት ሐሰተኛ ምልክቶችን በማድረግ ሰዎችን የሚያስቱ አሳች የሆኑ ግለሰቦች ማለት ነው። ሐሰተኛ ነቢያትን በተመለከተ ነብዩ ኤርምያስ በትንቢተ ኤርምያስ ምዕራፍ 23 ቁጥር 32 ላይ ሲናገር እነሆ ሐሰትን በሚያልሙ በሐሰታቸውና በድፍረታቸውም ሕዝቤን በሚያስቱ በነቢያት ላይ ነኝ ይላል እግዚአብሔር። እኔም አላኳቸውም አላዘዝኳቸውም፣ ለነዚህም ሕዝብ በማናቸውም አይረባቸውም ይላል እግዚአብሔር ብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል በምዕራፍ 24 ቁጥር 11 ላይ ብዙ ሐሰተኛ ነቢያት እንደሚነሱና ብዙዎችንም እንደሚያስቱ በግልጽ ነግሮናል። ሐሰተኛ ነቢያት ሕዝብን ለማሳት ማናቸውንም የማሳቻ መንገዶችን ይጠቀማሉ። ከጥንቆላ አሰራር ጋርም የተቀናጀ ስራን ይሰራሉ። በእግዚአብሔር ኃይል ሳይሆን ሰይጣናዊ በሆነ ኃይልም እውነተኛ የመሰሉ ተአምራትን፣ ምልክቶችን፣ ድንቆችን በማድረግ ሰዎችን ያስታሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን በተመለከተ ሲናገር በማቴዎስ ወንጌል በምዕራፍ 24 ቁጥር 24 ላይ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ ብሏል። ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ሐሰተኛ ነቢያት በሐሰተኛ ትምህርቶቻቸውና ትንቢታቸው ብቻ የሚታወቁ ሳይሆኑ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ የሆኑ ምልክቶችንና ድንቆችን እንደሚያደርጉ ያስረዳናል። ስለዚህም በሐሰተኛ ነቢያት ጉዳይ የተነገረንን ነገር በሚገባ ሰምተን እጅግ መጠንቀቅ እንዳለብን ከዚህ ከጌታችን ከኢየሱስ ክርስቶስ ትምህርት መረዳት እንችላለን። ሐሰተኛ ነቢያትም ይህንን ምልክትና ድንቅ ማድረጋቸውን ለእውነተኛነታቸው እንደማሳያ አድርገው ይጠቀማሉ። ነገር ግን ምልክትና ድንቅ በእግዚአብሔር ብቻ የሚደረግ ሳይሆን ሰይጣንም ለማስመሰል ሐሰተኛ የሆኑ ድንቆችን እንደሚያደርግ የታወቀ በመሆኑ ለእውነተኛ ክርስትና መመሪያ ሊሆን ስለማይችል ምልክትና ድንቅን ማድረግ ሐሰተኛ ነቢያትን እውነተኞች አያደርጋቸውም። ሐሰተኛ ነቢያት በጥንቆላ መንፈስም እንደሚሰሩ የሚነግሩን የራሳቸው ፓስተሮቻቸው፣ መምህራኖቻቸውና አባላቶቻቸው ናቸው። ለዚህም ይህን ቪዲዮ ሰምተን እንመለስ። ጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝም። ጠንቋይ ቤት ሄደው ቤት ነገር በጣም እየተደጋገመ ነው። ስፔሻሊ እጃቸው ላይ ከሚያደርጉት ቀለበት ጋር አያይዞ ያወራንንም ሰው አው እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት።
አይከብድም? ቄስ መናፍስት እያባረሩ እያገለገሉ ብዙ ተከታይ እያላቸው አባረው አያውቁም። መናፍስት ያስጨዋሉ፣ ይጮህላቸዋል። ትንሹ መንፈስ ለትልቁ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት በእነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል። ሰዎችን አሳምኖ ለማምጣት ለቆ ግን አያውቅም። ይጮሃል፣ መጮህ ይጮሃል፣ አይለቅም። ስር ነቀል ለውጥ አይመጣም። በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው። እኚህ ሰው አሁን የተናገሯቸው ነገሮች በሙሉ እስካሁን ድረስ የተናገርነውን የሚያጠናክር መሆኑ ግልጽ ነው። አሁንም ሌላ ተጨማሪ ተመሳሳይ የሆነ መልእክት ያለውን ቪዲዮ ቀጥለን እንመልከት። ነቢያትን የሚባሉ ብዙ ቦታ ይሄዳሉ የሚባል ነገር ሰምተናል። ደግሞ አንዳንድ ፍንጮች ደርሶናል። ጠንቋይ ቤት እንሂድ፣ ናይጄሪያ ሀገር የማሰራት የሆነ ሀገር ሄዶ የማሰራት የሆነ ይሄ ለምንድን ነው ካልክ ለገንዘብ ሰምቻለሁ። ይሄ ገንዘብ የሚጠራ ህዝብ የሚጠራ አሁን ቅርብ ጊዜ ነው እየሰማሁ አንድ አለ። እንደውም አሁን ከዛምቢያ ነው ከናይጄሪያ የመጣ ጥቁር አለ። እሱን ዲለር ነው አሉ እና እንደውም እዚህ ፕሮግራም ላይ ናብየው እየጠፋብኝ ነው ዲለር ነው አሉ። በደንብ በስነ ስርዓት ሄዳ ያገናኛል። በቀለበት ነው ነገርየው የሚባለው የሰለሞን ጥበብ ነው ምናምን ይባላል። የሰለሞን ጥበብ እሺ። እና እንደሱ አይነት ነገሮች እየሰማው ህዝብ ለመጥራት ህዝብ ለመሰብሰብ ገንዘብ ለመሰብሰብ የሚደረጉ ምን ሰማችሁት? ሐሰተኛ ነቢያት በመካከላቸው መኖራቸውንና ሰይጣናዊ የሆነ አሰራራቸውን እነዚህ ግለሰቦች በግልጽ ተናግረዋል። እነዚህ ሐሰተኛ ነቢያት ሐሰተኛ ትንቢትን፣ ራእይን በዚህ መንፈስ ሆነው ይናገራሉ። በጥንቆላ መንፈስ አሰራርም ሰዎችን ለማሳመን ሐሰተኛ የሆኑ ምልክቶችን ድንቆችንም ያደርጋሉ። በዚህም አሰራር ብዙ ሰዎች እውነት እየመሰላቸው ሐሰተኛ ነቢያትን ከነ ሐሰት ትምህርቶቻቸው ይከተሏቸዋል። በስህተትና በክደትም ይወርቃሉ። እነዚህ ሐሰተኛ ነቢያት የራሳቸው የሆነ መገለጫ አላቸው። እነዚህን መገለጫዎቻቸውን እንመልከት። አንደኛ፣ የብልጽግና ወንጌል መለያቸው ነው። በዚህ የብልጽግና ወንጌል ትምህርታቸው አማኝ ሁሉ ባለጸጋ ካልሆነ እምነት የለውም ማለት ነው የሚል አቋም ያላቸውና ስለ ሀብት፣ ስለ ንብረት፣ ስለ ከፍታ በዓለም ያለውን ሁሉ ስለማግኘት የሚሰብኩ ናቸው። በትምህርታቸውም ዘር ዝሩ በማለት ድሆችን ይበዘብዛሉ። ዘር ዝሩ ማለት ዘር የሚሉት ገንዘብን ሲሆን ነቢይ ለተባለው ግለሰብ አብስታችሁ ገንዘብ ብትሰጡ ገንዘባችሁ እጥፍ ሆኖ ይበዛላችኋል የሚል ነው። በዚህም ትምህርታቸው ሰጪዎቹ ሲደህዩ፣ ነቢይ ተብዬዎቹ ደግሞ በቅንጦት ይኖራሉ። ይህም ብቻ ሳይሆን የጸሎት ዘይት፣ የጸሎት ውሃ፣ ለተባረኩ ጨርቆች የመሳሰለውን በማለት በከፍተኛ ሁኔታ ገንዘብን ይሰበስባሉ። ሁለተኛ፣ ራሳቸውን በክርስቶስ ቦታ ተክተውና ከእርሱ ከክርስቶስ በላይ በሰው ልቦና ነግሰው ሰዎች እነርሱን ብቻ እንዲያዳምጧቸው ያሉትን ሁሉ እንዲቀበሏቸውና እንዲሰሟቸው ያደርጋሉ። የክርስቶስን ስምና ወንጌልን ግን ለተልኳቸው ማስፈጸሚያና ሰዎች እንዲቀበሏቸው ለማድረግ ይጠቀሙበታል። ሶስተኛ፣ ራሳቸውን በከበሩ ስሞች ማለትም የእግዚአብሔር ሰው፣ የእግዚአብሔር ነቢይ፣ የእግዚአብሔር ሐዋርያ በሚል ይጠራሉ። ሰዎችም በዚህ ስም እንዲጠሯቸው በማድረግ የራሳቸውን ስምና ዝና ከፍ ለማድረግና በሰው ፊት መፈራትን ለማትረፍ ይሰራሉ። አራተኛ፣ በጠባቂዎች ወይም ደግሞ ቦዲጋርድስ ተከቦ መሄድን፣ የቅንጦት መኪናን መጠቀምን፣ እንደዚሁም በሰውና በመኪና መታጀብን ይወዳሉ። አምስተኛ፣ ትንቢታዊ ማጭበርበርን ይፈጽማሉ። ትንቢታዊ ማጭበርበር ማለት በመረጃ መረብ በዘመናዊ ቴክኖሎጂ በመጠቀም እንደዚሁም መረጃ የሚሰበስቡላቸውን ሰዎችን በማደራጀትና መረጃ በመሰብሰብ ያንኑ የሰበሰቡትን መረጃ እግዚአብሔር እንደገለጸላቸው በማስመሰል ትንቢት ብለው ይናገራሉ። ሰሚውም ይህንን ስለማያውቅ እውነት መስሎት ይቀበላል። ሌሎች ሰዎችም ይህንን እውነት ብለው በመቀበል በእልልታና በጭብጨባ ያጅቡታል። ይህም ብቻ ሳይሆን ሰዎችን ለጸሎት በማንበርከክና አይኖቻቸው እንዲጨፍኑ በማድረግ ለማየት የሚሞክሩም ካሉ በአይኖቻቸው ላይ ዘይት በመድፋት ጭምር መረጃዎችን ከቦርሳቸውና ከያዙ ሰነድ ላይ ይወሰዳል።
ይህም ትንቢት ተብሎ ይነገራል። ሰውየውም እውነት ብሎ ይቀበላል። ሌሎችም ሰዎች ይህንን እውነት ብለው በመቀበል ይጮሃሉ። ይህንን በዚህ ቪዲዮ እንመልከት። እንደዚህ ይዛ ከሆነ ቀበል አድርጎ ቴብል ላይ ያደርገዋል። ተንበርክኪ ወዲያው እስቲ እዚህ ጋር ተንበርክኪ፣ ዛሬ ጌታ ዘመንሽን ይቀይራል አሜን እያለ እንባቸው አብዛኛው ሴቶች ዱብ ዱብ እያለ ነው የሚንበረከኩት። በፍርሃት በመንቀጥቀጥ ነው የሚሆኑት። ከዛ በኋላ እላዋ ላይ መጽሐፍ ቅዱስ ያደርጋል፣ ይይዛታል። እዛው ቀና የለም በጌታ በኢየሱስ እንደዚህ ምናምን በቃ ይሄ ጸሎት የሚባለው ነገር ይሄ ለሰው የሚነገረው ነገር ከውስጣቸው ወጥቶ አያልቅም። እንደዚህ ትሆኛለሽ፣ እንደዚህ 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 ይላል። እውነቴን እኮ ነው የምልህ። እንዲህ ሲል ያኛው ልጅ አንደኛው አጠገቡ ያለው ነብይ ተብየው ቦርሳ ውስጥ ገብቶ ፓስፖርት ያነሳል፣ መታወቂያ ያነሳል። መታወቂያ ከተነሳ ባይዘው በጣም አሪፍ ነው። መታወቂያ ላይ ስም ከናያት አለ፣ የእናት ስም አለ፣ የትውልድ ስፍራ አለ፣ የተወለድክበት ቀን አለ፣ ሙሉ ስልክ ቁጥር አለ፣ የአደጋ ጊዜ ተጠሪ አለ። ይሄን ግን እንዴት አወቃን? እንዴት እርግጠኛ ሆንክ? መታወቂያ ላይ እንዳለ አሁን ያልከውን ነገር ለምሳሌ ተንበርከኪ ተብላ ይሄን አብረን እኮ ነው የምንሰራው እኮ ይሄን እኮ አብረን ነው የምንሰራው። የኔ ቪዲዮ ላይ ተሾለ እንዴ ይንበረከካል። እኔ መጀመሪያ ደነገጥኩኝ። ከዛ በኋላ በቃ እንደዚህ ነው ምናምን አለ። እሺ ብዬ አያለሁ። ከዛ ፎቶ ቷ ያደርጋል። እሷን አስወጥተው እየሳቀ ጌታኛን ካላከበረ ማንን ያከብራል ታዲያ እያለ ኢንፎርሜሽኑን ያነባል። ከዛ በኋላ ያነባል። ከዛ ይከፋፈላሉ። አንተ አያቷን ትጠራለህ፣ አንተ አባቷን እንደዚህ ምናምን ይከፋፈላሉ። መከፋፈል እንደዚህ ሌላው ይመጣል። ስም በመያዝ አንደኛ አይረሱም። መቼም ቢሆን ስም አይረሱም መቼም። ከዛ በኋላ ሌላው ሰው ይገባል። የሆነ ከውጭ ነው የመጣሁት በቃ ነብዩን ሳላገኝ አልሄድም ምናምን የሚል ሰው ካለ ናግባ ወዲያው አስገብተው ይጸልዩና ዛሬማ ሳትካፈል እንዳትሄደር ምናምን ይሉታል። ከዛ እሺ። ከዛ በኋላ እንዲጸለይ የምትፈልገውን ነገር ያዝ ይባላል። ነቢያቶች የሚባሉ ቸርች አስተውላችኋል? ግን ፎቶ የሆነ ነገር ምናምን ዶክመንት ከዘይት ጋር ምናምን አድርገው እስቲ ዶክመንቶቻቸውን ወደ ላይ ከፍ አድርጉ ሲባል እሱ ነው ከፍ የሚያደርጉት። አሁን ያቺ ነገር ሲጸለይ የት ነው የምትቀመጠው? ተንበርከኩ ሲባሉ ኬፋ የት ነው የሚቀመጠው? በቃ ወንበር ላይ ነው አይደለ? አንደኛው አስጎንብሷል። እንደውም የሚያይ ከመሰላቸው እንደውም አይኑ ላይ ዘይት ያደርጋሉ። አሁን እንደሰማችሁት እንዲህ አይነት ትንቢታዊ ማጭበርበሮች በሰፊው ይፈጸማሉ። ሐሰተኛ ነቢያትም ይህን ካላደረጉ በስተቀር እውነተኛ ነቢይ መስለው ስለማይታዩ ብዙ ሰዎችን እንዲህ ባለ የማጭበርበር ዘዴዎች እያታለሉ ትንቢት በማለት ብዙ ሰዎችን ጉዳት ላይ ይጥላሉ። ስድስተኛ የታምራት ማጭበርበርን ይፈጽማሉ። ይህም ማለት ያልታመሙ ሰዎችን እንደታመሙና በአጋንንት እንደተያዙ አስመስለው ዳንን እያሉ እንደ አጋንንት እየጮሁ ተፈወስን እንዲሉ በማድረግ ሌሎችን የማሳመን ድራማን ይሰራሉ። ከዚህ በላይ ደግሞ በመንፈስ ሰዎችን እውር ወይም ህመምተኛ በማድረግ በዚያው መንፈስ ሰዎችን በመፈወስ ተፈወሳችሁም በማለት በሰይጣናዊ ጥበብ ተአምራት ሰራን፣ ድንቅ ነገርን አደረግን እያሉ ሰይጣናዊ ድራማን ይሰራሉ። ይህንን እውነታ ለመረዳት ይህንን ቪዲዮ አብረን እንከታተል። እቺ ሴት ደግሞ ለአንድ ደቂቃ ብቻ በክርስቶስ ኢየሱስ ስም ለአንድ ደቂቃ ብቻ የእግዚአብሔር ክብር አይኖቿን እውር እንዲያደርግ ጸልያለሁ። አሜን። ምንድነው የሚታይሽ? አይታየኝ። እዩ ይታያል? አይታየኝ። አይታየኝ። እንድታያዘ አሁን እንድታያዘ በዚህ ቪዲዮ ላይ እንደተመለከታችሁት ሴቲቱን እውር እንድትሆን ያደረጋት ያው መንፈስ ነው። በኋላ ደግሞ አይኗ እንዲከፈት ያደረገ ያው መንፈስ ነው። ስለዚህም በእነዚህ ሰዎች ላይ ያደረው መንፈስ እነዚህ ድራማዎችን በግልጽ ይሰራል ማለት ነው። ሰባተኛ ሰዎች የሚፈልጉትን እንደ ትዳር፣ ቪዛ፣ ስራ፣ የስራ እድገትን፣ ገንዘብን፣ ቤትን እነዚህን የመሳሰሉ ነገሮችን በመጥቀስ ሰዎችን ስሜታዊ በማድረግ የሰዎችን ሐሳብ ይቆጣጠራሉ። ስምንተኛ መጽሐፍ ቅዱሳዊ ያልሆኑ ድርጊቶችን ወይም ልምዶችን ይፈጽማሉ። ለምሳሌ ሰዎችን መሬት ላይ በማጋደም መጣል፣ ሳር ማስጋጥ፣
ነዳጅ ማስጠጣት፣ ይህን የመሳሰሉትን በማድረግ ይህንን ትንቢታዊ መልእክት ነው በማለት ሰዎች እንዲቀበሏቸው ለማድረግ ከፍተኛ ጥረትን ያደርጋሉ። 9ኛ የመጽሐፍ ቅዱስን ጥቅስ በሚመቻቸው መንገድ ከመነሻውና ከመድረሻው ሐሳብ ለይተው ቆርጠው በመውሰድ ለራሳቸው ጥቅም ተርጉም ይጠቀማሉ። 10ኛ ከመጽሐፍ ቅዱስ ጋር የማይገናኝ አዲስ ራዕይን ያመጣሉ። ይህንንም በመጽሐፍ ቅዱስ የተጻፈውን እንደ አሮጌ በመመልከት እግዚአብሔር አዲስ ነገር ነግሮኛል በማለት ሰዎች ወደ አዲስ ትምህርትና አመለካከት እንዲገቡ ለማድረግ በከፍተኛ ደረጃ ይሰራሉ። እነዚህን ነገሮችን በማድረግ ሰዎችን ለመቆጣጠር ይሞክራሉ። ብዙ ሰዎችም እነዚህን ሐሰተኛ ነቢያትን ይከተሏቸዋል። ለመሆኑ እነዚህ ሐሰተኛ ነቢያት ሰዎች እንዲከተሏቸው የሆነበትና ለጊዜውም ቢሆን የተሳካላቸው ለምንድን ነው ብንል፣ አንደኛ የእውቀት ማነስ ችግር ነው። አንዳንድ ምዕመናን መጽሐፍ ቅዱስን ስለማያነቡና በእውነተኛይቱ ቤተክርስቲያን ስለማይኖሩ ነብይ ነኝ ባዩ የሚላቸው ነገር ብቻ ይሰማሉ። አብዛኞቹ በሐሰተኛ ነቢያት ጉባኤ ላይ የሚገኙ አካላት መጽሐፍ ቅዱስን ከማንበብ ይልቅ እዛው ቦታው ላይ ሄደው ያ ሐሰተኛ ነቢይ የሚያነብላቸውንና የሚተረጉምላቸውን በመስማት ብቻ ቃል እግዚአብሔርን ያወቁ ይመስላቸዋል። ስለዚህም የእውቀት ማነስ ችግር ብዙ ሰዎችን ወደ ጥፋት እንዲያመሩ አድርጓቸዋል። ለዚህም ነው አምላካችን እግዚአብሔር በትንቢተ ሆሴዕ በምዕራፍ 4 ቁጥር 6 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ያለው። ሁለተኛ የተስፋ መቁረጥ ስሜት በብዙ ሰዎች ላይ መኖሩ ነው። ይኸው ማለት ብዙ ሰዎች በበሽታ፣ በኑሮ ችግር፣ በትዳር ጉዳይና ይህን በመሳሰሉት የሚሰቃዩ በመሆናቸው እነዚህ ሐሰተኛ ነቢያት ይህን ለመሳሰሉ ነገሮች ፈጣን ምላሽ ሰጪ አድርገው ራሳቸውን ስለሚቆጥሩ ሰዎች ለእንደዚህ አይነት ሐሰተኛ ነቢያት ተጋላጭ እንዲሆኑ ያደርጋቸዋል። ሶስተኛ ተአምር ፈላጊነት ነው። ብዙዎች ምልክትን ወይም ተአምራትን የሚፈልጉ በመሆናቸው ለሐሰተኛ ነቢያት ሐሰተኛ ምልክቶችና ተአምራት ሰለባ ይሆናሉ። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 16 ቁጥር 4 ላይ ክፉና አመንዝራ ትውልድ ምልክትን ይሻል በማለት ምልክትን የሚሻ ትውልድ አመንዝራ ትውልድ መሆኑን በግልጽ ተናግሯል። አራተኛ ነፃነትን ፍለጋ ነው። ይኸው ማለት በሐሰተኛ ነቢያት ዘንድ እንደፈለጉ መጮህ፣ እንደዚሁም መደነስ፣ እነዚህን የመሳሰሉ ድርጊቶችን መፈጸም በሰፊው የተለመደ በመሆኑ ብዙ ሰዎች እነዚህን ነገሮችን በመውደድ ወደ ሐሰተኛ ነቢያት መሄድን ይመርጣሉ። ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ በምዕራፍ 2 ቁጥር 2 ላይ እንደዚህ ብሏል፣ ብዙዎችም በመዳራታቸው ይከተሏቸዋል፣ በእነሱም ጠንቅ የእውነት መንገድ ይሰደባል ብሏል። እነዚህ ነገሮች ለብዙዎች በሐሰተኛ ነቢያት እጅ ውስጥ ለመውደቅ ምክንያት የሆኑ ነገሮች ናቸው። ለመሆኑ ለነዚህ ሁሉ ችግሮች መፍትሄው ምንድነው የሚለውን እንመልከት። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ ሐሰተኛ ነቢያትን በተመለከተ ያስተማረንን ትምህርትና ከክርስቶስ የተማሩ ቅዱሳን ሐዋርያት ያስተማሩትን ትምህርት በአግባቡ መመልከት ያስፈልጋል። ለምሳሌ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 7 ከቁጥር 15 እስከ 23 ላይ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ በማለት ነግሮናል። እንደዚሁም በምዕራፍ 24 ቁጥር 5 እና ቁጥር 11 ላይ እንደዚሁም ቁጥር 24 ላይ ከሐሰተኛ ነቢያት መጠንቀቅ እንዳለብን በግልጽ አስተምሮናል። ቅዱስ ጳውሎስም በሁለተኛ ወደ ተሰሎንቄ ሰዎች በጻፈው መልእክቱ በምዕራፍ 2 ከቁጥር 1 እስከ 12 ላይ ስለ ዓለም መጨረሻና ስለ ሐሳዊ መሲህ መምጣት እንደዚሁም እኛ ምን ማድረግ እንደሚገባን በግልጽ አስተምሮናል። ቅዱስ ዮሐንስ ወንጌላዊም በመጀመሪያ መልእክቱ በምዕራፍ 4 ቁጥር 1 ላይ መንፈስን ሁሉ ማመን እንደማይገባና ብዙ ሐሰተኛ ነቢያት ወደ ዓለም መምጣታቸውን በግልጽ አስተምሮናል። ሁለተኛው ማንኛውንም ትምህርት በመጽሐፍ ቅዱስና በቅዱሳን ሐዋርያት እንደዚሁም በቤተ ክርስቲያን አባቶች ትምህርት መመዘን መመርመር ያስፈልጋል። ሶስተኛ ትክክለኛዋን ጥንታዊቷን እንደዚሁም ሐዋርያዊት የሆነችዋን የክርስቶስን ቤተ ክርስቲያን ከሌሎች ከሐሰተኞች በመለየት
ትምህርቷን ስርዓቷን መያዝና መከተል ያስፈልጋል። አራተኛ በስሜት አለመነዳት ነው። በስሜታቸው የሚነዱ ሰዎች ለብዙ አሳሳች ለሆኑ ነገሮች ተጋላጭ ይሆናሉ። ከነዚህም ብዙ አሳሳች ነገሮች መካከል አንደኛው የሐሰተኛ ነቢያት ጉዳይ ነው። ስለዚህም በስሜት የማይነዳ ሰው ሐሰተኛ ነቢያት ለሚያመጧቸው ሐሰተኛ ነገሮች ተጋላጭ ሊሆን አይችልም። ስለዚህም ስሜታችንን በእግዚአብሔር ቃል መርምረን ራሳችንን በመግዛት መጠበቅ ይገባናል። አምስተኛ ከሰዎች ይልቅ እግዚአብሔርን መከተል፣ እርሱን ማመን፣ ከሰዎች ይልቅ እርሱን እግዚአብሔርን ደስ ማሰኘት፣ ጽድቁንና መንግስቱን ከሁሉ አስቀድሞ መሻትና በቃሉ መታነጽ ያስፈልጋል። እንግዲህ እነዚህ ነገሮችን የምንጠብቅ ከሆነን ከሐሰተኛ ነቢያት አላስፈላጊ ከሆነ ስራቸውና ተግባራቸው መጠበቅ እንችላለን። አምላካችን እግዚአብሔር ሁላችንንም እንዲህ ካሉ ከሐሰተኛ ነቢያት ተግባር በቃሉ መሰረት እንዲጠብቀንና ከክፉ እንዲሰውረን የእርሱ ቅዱስ ፈቃዱ ይሁንልን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳኑ ሁሉ ጸሎትና ረድኤት አይለየን። ወስብሐት ለእግዚአብሔር። ይቆየን።